ሪዝቅህን የሚያዘገይብህ ለምንድን ነው? ዕውቀት ያልከፈተልህ፣ ትዳር የቆየብህ፣ ሥራህን ያጣህበት፣ አፍህ ላይ ያለ ጉርሻ የጠፋበት ምክንያት ምንድን ነው? ለምን ዘገየ? የእነዚህ ነገራቶች የሚታዩም የማይታዩ ምክንያቶች ከነዚህ ከአራት ውጪ እንደማይሆን ተረድቻለሁ። አንደኛ ወንጀል። ዛሬ ሌሊት ከወንጀሎች ተውበት እናድርግ። አላህ ሲሳይን የሚነጥቁ፣ ጸጋዎችን የሚከለክሉ፣ ጸጸትን የሚያወርሱ፣ በሽታን የሚያመጡ እንዲሁም ህመምን የሚያራዝሙ ወንጀሎችን ያስወግድልን። አላህ ለሚያውቅብን ወንጀሎቻችን አላህ እንደሚወደው ወደ እርሱ ተመልሰናል። ስማ መሐሪው ጌታ የማረ ጊዜ፣ ስማ መሐሪው ጌታ የማረ ጊዜ የሰማዩን ዝናብ ያንቧቧላችኋል። ምንም ነገር ሲቸግር አስተግፊሩላህ በል። ሲሳዮች በወንጀል ምክንያት ይዘገያሉ። መፍትሄው ደግሞ ኢስቲግፋር ነው። ስለዚህ ሲሳይ ከሚወርድባቸው፣ የአላህ ካዝና ከሚከፈትባቸው እንዲሁም ሲሳይ እንደ የደረጃው ከምናገኝባቸው መንገዶች አንዱ ምንድነው? ኢስቲግፋር። እሺ ያ ሼኽ እኔ ሰላዋት ማብዛት ነው የምፈልገው ልትል ትችላለህ። እንደዛ ከሆነ ይህ ዚክር ሁለቱንም የያዘ ነው። ይህ ኢስቲግፋሩም ይገባል። እሺ ሪዝቅ የሚያዘገየው ሁለተኛው ሰበብ ምንድን ነው? የሰው አይን። እኔ ተውበት አድርጌ በጌታዬና በእኔ መካከል ያለን ግንኙነት አስታክዬ የሰው አይን ሲሳይ ሊያዘገይብኝ ይችላል። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ የሰው አይን ያለ ነገር ነው። በሌላ ሐዲስ የሰው አይን ሰውን ቀብር ውስጥ ግመልን ድስት ውስጥ ይከታል ይሉናል። ቀብር ውስጥ ይከቷል ማለት ምን ማለት ነው? ይሞታል ሊሆን ይችላል፣ ግን በሕይወት እየኖረ ይሞታል ማለትንም ያስይዛል። አንድ ወንድም መጣና ያ ሼኽ እኔ ሁሌ በሕይወቴ ወደ ኋላ እንዳልኩኝ ነው አለኝ። እኔም ኢስቲግፋር አድርግ አልኩት። ወላሂ በየቀኑ ኢስቲግፋር ጀምሮ ሚሊዮነር ሊሆን ተቃረበ። እንዲህም አለኝ፣ ያ ሼኽ በሕልሜ አሳ ይዤ ተመለከትኩኝ። አላሁ አክበር፣ በሕልም አሳ ማለት እኮ ፈጣንና ትልቅ ሲሳይ ማለት ነው አልኩት። ነገር ግን እኮ ማቀዝቀዣ ውስጥ ነው ያየሁት አለኝ። ታዲያ ይህማ የደረቀ ሲሳይ ነው አልኩት። ሲሳይ የደረቀበት ምክንያቱን አጣራ አልኩት። ላኢላሃ ኢላላህ የሰው አይን ነው። እንዴት ልትል ትችላለህ? ኧረ እኔ እኮ ቀንም ሌሊትም ኢስቲግፋር አድርጋለሁ፣ የእረፍት ስሜት ይሰማኛል። ነገራቶች ግን ጥሩ አይደሉም። የሰው አይን እንዳይባል የጀማዓ ዚክሮች ላይ ይሳተፋለሁ። ታዲያ ችግሩ ምንድን ነው? እንደዛ ከሆነ ችግሩ አለመገጠም ወይም እድለቢስነት ነው። ችግሩ እድለቢስነት ከሆነ መፍትሄው ከእድልኛ ጋር መሆን ነው። ከእድልኛ ጋር ከሆንክ አንተም እድል ይገጥመሃል። መፍትሄው ይሄው ነው። የመጨረሻው ደግሞ በምን ምክንያት ሲሳይ ሊዘገይ ይችላል? አለመገጠምና እድለቢስነትን ካስወገድን ሲሳያችን ለምን ሊዘገይ ይችላል? እንደዚህ ከሆነ አላህ ዘንድ ልታስበው የማትችል ስጦታ ተቀምጦልሃል። አላህ ከከባድ ነገር ደብቆሃል። ለዚህም ነው ሰይዱና ዩሱፍ ልጅ እያሉ ህልም አዩ። ከስንት ጊዜ በኋላ ነው ህልሙ እውን የሆነው? ከ40 ዓመት በኋላ። ጉድጓድ ውስጥ አሳልፈዋል፣ እስር ቤት አሳልፈዋል። ከዚህ ሁላ ጊዜ በኋላ ነበር ህልማቸው እውን የሆነው።